ጤና ይስጥልን ክብራትና ክብራን እንደምን አላችሁ? በኢትዮርሳን ቻናል ላይ እንገኛለን። እንደተለመደው ዝርዝር ያልተሰሙ አዳዲስ ጉዳዮችን እየነገርናችሁ እንቆያለን። በዛሬ ቆይታችን ምን ጉዳዮች ላይ ትኩረት እንደምናደርግ ምን ጉዳዮችን እንደያዝን እናስተዋውቃችሁና በቀጥታ ወደ ጉዳዮቻችን እናልፋለን። እንደተለመደው የእናንተን ተሳትፎ የተመለከቱ ጥያቄዎችንም እናነሳለን። ከምናነሳቸው ጉዳዮች መካከል ስለ አርሰናል ሴት ፒስ ግቦች ካይሊ ዎከር እንዲሁም ደግሞ ሰርጂዮ ኩናጌሮ የቀድሞ ማንቸስተር ሲቲ ተጫዋቾች የሰጧቸው አስተያየቶች አሉ። እነዚህን ጉዳዮች በስፋት እየተመለከትን እንቆያለን። ከአርሰናል ጋር በተያያዘ ግን ብዙ እየተወራለት ስለማይገኘው ዳቪድ ራያ እናነሳለን። ዳቪድ ራያን በተመለከተ የቡድኑ አካል የሆነው ዴክላን ራይስ አንድ አስተያየት ሰጪ ነው። ከዛ በተጨማሪ ሌሎችም ተንታኞች ቲየሪ ሄንሪ እንዲሁም ደግሞ ጄሚ ካራገር ያነሷቸው ጉዳዮች አሉ። ዴክላን ራይስ በተለይ በጣም ዝርዝር ጉዳዮችን አንስተዋል። ከዛ ውጪ ስለ ካራባኦ ካፕ፣ ስለ አውሮፓ ቻምፒየንስ ሊግ ጉዞም እናነሳለን። በካራባኦ ካፕ ላይ የተሰጡ አስተያየቶች አሉ። ሊያንድሮ ትሮሳር እንዲሁም ደግሞ ፒየሮ ኤንካፒየ ዴክላን ራይስ ካራባኦ ካፕ ላይ እንዴት እየተዘጋጁ እንደሆነ በሳምንቱ መጨረሻ እሁድ ዕለት የሚደረግ ጨዋታ ነው። ከዛ ውጪ የካስፐር የሞርተን ሄልሞን ጉዳይም በስፋት ይነሳል። የስፖርቲንግ ሊዝበኑ አምበልን በተመለከተ ከአርሰናል ጋር ስላለው ኮኔክሽንም እየነገርናችሁ እንቆያለን። ዝውውሮችን በተመለከተ ደግሞ አርሰናል አንድ ማማዱ ኮኔ የተባለ ተጫዋችን ለማስፈረም ፍላጎት አለው። የተጫዋች በጣም ጥሩ ታለንት ካላቸው አፍሪካውያን ተጫዋቾች መካከል የሚጠቀስ ነው። ስለ ሌላኛው ተጫዋች ደግሞ ስለዚህ ስለ ፒዮ ኤስፔሴቶ ጉዳይም ብዙ ሀሳቦች እየተነሱ ይገኛሉ። በስፋት መለስ ብለን ወደ እናንተ ሀሳብ አስተያየቶቹንም በሱ ተጫዋች ጉዳይ ላይ የተነሱ ሀሳቦችንም እንነግራችኋለን። ከጀርመን ደግሞ ኮሊንስ የተባለ ተከላካይ አለ፣ በአርሰናል እየተፈለገ ይገኛል። ቢልድ ይዞት የወጣው ዘገባም ያሳያሉ። ወደ ፖርቶ ሜዶ አርሰናል ሊያመጣው የሚፈልግ ተጫዋች አለ። የቤን ዋይት እንዲሁም ደግሞ የጋብሪኤል ማርቲኔሊ እና የጋብሪኤል ጀሱስም ጉዳይ በስፋት በብዙሃን መገናኛዎች እየተነሱ ይገኛሉ። ራሱ ዴክላን ራይስንም በተመለከተ ደግሞ አዲስ የተሰጡ አስተያየቶች አሉ። በዝርዝር እየነገርናችሁ እንቆያለን። ብዙ ጉዳዮችን ይዘናል። አብረውነታችሁን ብቻ ከእናንተ እንፈልጋለን። ሀሳብ አስተያየቶቻችሁን ጻፉልን። አስቀድሜ የካራባኦ ካፕ እስቲ ግምቶቻችሁን ላኩልን። በካራባኦ ካፕ በመጪው አርሰናል ከማንቸስተር ሲቲ ጋር ይጫወታል። ስለ ካራባኦ ካፕ የተሰጡ አስተያየቶችን እናነሳለን። በዚህ ጨዋታ ላይ ግምቶቻችሁን ላኩልን። ከተነሱ ጉዳዮች መካከል ለምሳሌ ሊያንድሮ ትሮሳር የአርሰናል ስኳድ ሃይሊ ሞቲቬትድ ሆኗል። በጣም በትልቅ ተነሳሽነት ይገኛል። ስለ ጨዋታው ላይ የምናስበው ለጨዋታው ፍጹም ተዘጋጅተናል፣ ዋነኛ ዓላማችን ዋንጫውን ማሸነፍ ነውና ለዛም ተዘጋጅተናልና በሁሉም መስኮች ላይ በሁሉም መንገድ እየተፎካከርን እንገኛለንና ካራባኦ ካፕ ደግሞ አንዱ ነው። ከዛ የሚጀምር ነው። ለሁላችንም ለአርሰናል በጣም ኢምፖርታንት በጣም አስፈላጊ ዋንጫ ነው በሚል ያስቀምጧልና ለማሸነፍ ነው የምንሄደው፣ ለጨዋታውም ዝግጁ ነን በሚል ያነሳል። ፒየሮ ኤንካፒየም ስለ ካራባኦ ካፕ ፍጻሜ ያነሳቸው ጉዳዮች አሉ። ፒየሮ ኤንካፒየም በተመሳሳይ ፎከስድ አድርገናል። በጣም ትኩረታችን ካራባኦ ካፕ በፍጻሜው ጨዋታ ነው። ያ ማለት ለኛ በጣም አስፈላጊያችን ጨዋታ ነው። በየዕለቱ አሁንም እየሰራን ያለነው ልምምድ በጣም ጠንካራ ልምምድ ነው። ለካራባኦ ካፕ ፍጻሜ በቤስት ዌይ በሚገባ መንገድ በትክክለኛው መንገድ ለመዘጋጀት ዋንጫውንም ለማሸነፍ ነው ልምምድ እየሰራን ያለው። ያ ደግሞ ወሳኙና አስፈላጊው ነገር ነው ብሎ ያነሳል። ሌላኛው አስተያየት ሰጪ ዴክላን ራይስ ነው። ዴክላን ራይስ ከሲቢኤስ ጋር በነበረው ቆይታ ያነሳቸው ጉዳዮች አሉ። የቡድኑ ተጫዋቾች ዘላድ ሲላቸዋል። የቡድኑ ተጫዋቾች በሙሉ ሁላችንም የምናስበው እየተነጋገርንበትም ያለው ጉዳይ ነው። ካራባኦ ካፕ ፍጻሜ በጣም ኤክሳይትድ ነን። በጣም በጉጉት እየጠበቅነው ነው። ለዛም ዝግጁ ነኝ። ሁሌ እንደምንለው አሁንም የምለው ነገር ይኖረኛል ይልና ኤቭሪ ሚኒት እያንዳንዱ ደቂቃ በእግር ኳስ ላይ የምንሄደው ለማሸነፍ ነውና እንደምናሸነፍ አምነን ነው ጨዋታውንም የምናደርገው። እናሳካዋለንም። በዛ ላይ ደግሞ ዝግጁ ነን። ወደዛም ትኩረታችን በሙሉ ካራባኦ ካፕ ላይ ነው ይላልና
ከሲቢኤስ ጋር በነበረው ቆይታ እንግዲህ የማንቸስተር ሲቲና የአርሰናል የካራባኦ ካፕ ፍጻሜ ነውና በእርግጠኝነት ጨዋታውን የምንጀምረው ወደዛም የምናቀነው የፈርስት የመጀመሪያ የውድድር አመቱ ዋንጫችን እንግዲህ ትልቅ ሜንታሊቲ ነው። ይህንን ነገር ማንሳት በካራባኦ ካፕ ላይ ፈርስት ሜንታሊቲ የአርሰናል ዋናው ሜንታሊቲ በአእምሮ ዝግጁነት ነው። ከዛ በተጨማሪም ከማንቸስተር ሲቲ ጋር የሚደረግ ጨዋታ ነው። ማንቸስተር ሲቲ ደግሞ በአርሰናል በኩል ዘንድሮ በሁሉም ረገድ የአርሰናልን ቡድን ሸርተት እንዲል ሁሉ ነገር ሲያደርግ የነበረ ቡድን ነው። ከአሰልጣኝ ፔፕ ጋርዲዮላ ከሮድሪ ከነ በርናንዶ ሲልቫ ጀምሮ የሚሰጡ አስተያየቶች አርሰናልን ወደ ኋላ ለማስቀረት አርሰናል ፍጹም የሚገባው ደረጃ ላይ እንዳለ ለማሸነፍና በዛም ደረጃ ላይ እንደማይገኝ ለመግለጽ ይሞክራሉና አርሰናል አሁን ማድረግ ያለበት ነገር ይህንን ዋንጫ ሲያሸንፍ የበለጠ የበላይነትን ወስዶ የሚያጠናቅቅበት ነውና በአርሰናል በኩል በአውሮፓ ቻምፒየንስ ሊግ፣ በፕሪሚየር ሊግ፣ በኤፍኤ ካፕ ካለበት ርቀት የመጀመሪያውን የሚጀምረው ዋንጫውን ጉዞ በመጪው እሁድ ከማንቸስተር ሲቲ ጋር በካራባኦ ካፕ ነውና የመጀመሪያ ዋንጫችን ነው ይላል። የመጀመሪያ የምናነሳው ዋንጫችን ነው ብሎ ሀሳቡን ይሰጣል ዴክላን ራይስ ስለ ዋንጫው ስለ ጉዞና ይህንን ዋንጫ የምናሸንፍ ከሆነ ሞመንት ከዛ በኋላ ካሸነፍንበት ሰዓት ካሸነፍንበት ጊዜ ጀምሮ ሁሉም ነገር በጣም ወደፊት ብዙ የሚያራምደን ነው፣ ብዙ የሚያስጉዘን ነው። እሁድ ዕለት በጣም ትልቅ ጨዋታ ይሆናል፣ በጣም ቆንጆ ጨዋታ ይሆናል ማንቸስተር ሲቲ ጋር። ያ ደግሞ በብዙ መንገድ እኛ ለጨዋታው ምን ያክል እንደተዘጋጀን እንዴት እንደመጣን የምናሳይበት ነውና አርሰናል በዚህ የፋይናል ላይ የመጀመሪያ ዋንጫውን ምናልባት ከዓመታት በኋላ የሚያሳካበት ነው ይላል። ኤፍኤ ካፕን በሚኬል አርቴታ ስር ካሸነፈ በኋላ 5 ዓመታት አልፈዋል። አርሰናል ዋንጫ ካሸነፈ አንደኛው የመጀመሪያው ሲልቨርዌል የመጀመሪያው ታይትል የመጀመሪያው ዋንጫው ነው የሚመዘገብ ነውና ለእሁዱ ጨዋታ በእያንዳንዱ ነገር እያንዳንዱ የቡድን አባል ተዘጋጅቷልና ደጋፊዎችም ጭምር በደንብ ዝግጁነታቸውን እዛ ላይ የምንመለከት ይሆናል የሚል አስተያየቱን ይሰጣል። ካራባኦ ካፕ ትልቅ ትርጉም አለው። አርሰናል ካራባኦ ካፕን የማሸነፍ የበለጠ ሰፊ ግምት ያገኘ ቡድን ነው። ለምሳሌ 29 በመቶ በአውሮፓ ቻምፒየንስ ሊግ ላይ የማሸነፍ ቅድሚያ ግምት አግኝቷል። በእንግሊዝ ፕሪሚየር ሊግ ላይ 90 በመቶ አሁን የቁጥሮች ናቸው እንጂ ፕሮባቢሊቲ ምን ያክል እድል አለው የሚለው በቁጥሮች ዴታዎችን በመከተል የሚሰጡ አስተያየት ብቻ ሳይሆን ኦፒኒየን ብቻ ሳይሆን ሳይንሳዊ መንገድን የተከተለ ቁጥሮች ናቸው። 90 በመቶ ፕሪሚየር ሊጉን፣ 29 በመቶ ቻምፒየንስ ሊጉን፣ ኤፍኤ ካፑ ላይ ደግሞ 38 በመቶ አርሰናል ዋንጫ የማሸነፍ ቅድሚያ ግምት አግኝቷል። ፍጻሜ በደረሰ በካራባኦ ካፕ ላይ ደግሞ ኤፍኤ ካፕ ላይ በእርግጥ 8 ቡድኖች ውስጥ ነው የገባው ወይም ሩብ ፍጻሜ ኳርተር ፋይናል ላይ ይገኛል። በኳርተር ፋይናል ከሳውዛምፕተን ጋር በቀጣይ የሚያደርገው ጨዋታ ይጠበቃል። በቀጣይ ሳምንት ይደረጋል። በካራባኦ ካፕ ደግሞ አርሰናል ወደ 60 በመቶ የማሸነፍ ቅድሚያ ግምት አግኝቷል። ማንቸስተር ሲቲ ቀሪውን ግምት ወስዷልና በካራባኦ ካፕ ላይ እንደዚህ አይነት ሰፊ ግምት የተሰጠውን ጉዞ ያደርጋል። በፕሪሚየር ሊግ ላይ 90 በመቶ አርሰናል የማሸነፍ ቅድሚያ ግምት አግኝቷል። ብዙ ጉዞዎቹ አልጋ ባልጋ ናቸው። ከማንቸስተር ሲቲ የኤታድ ስቴዲየም መርሃ ግብር በፊት ቦርመዝን የሚገጥምበት የኤምሬት ስቴዲየም ጨዋታ ይጠበቃል። ያንን ጨዋታ ከረታ በኋላ ሁሉ ነገር ይጠናቀቃል ተብሎ ይጠበቃል። በተለይ ደግሞ ማንቸስተር ሲቲን በሜዳው ማሸነፍ የሚችል ከሆነ አሳምኖ አረጋግጦ ሊጉን የሚያሸንፍበት ርቀትንም የሚፈጥርበት በጣም ሰፊ እድል አለ። የተጠናቀቀ ነገር ተብሎ መጠቀስ ይችላልና በአርሰናል በኩል አንድ ዴታ ስመለከት ነበረ። በፕሪሚየር ሊጉ ላይ ዘንድሮ ብዙ ብለንበታል። ስታርተርስ ኤንድ ፊኒሸርስ ጀማሪና ጨራሽ ተጫዋቾች ተብሎ ብዙ ስማቸው ይቀመጣልና በአርሰናል በኩል ያንን የመጨረሻ ፊኒሸርስ ከሚባሉ ተጫዋቾች መካከል የማክስ ዳውማንን የፕሪሚየር ሊግ ስኬቶች ተመልክተናል። ሰከንድ አሲስት አድርጓል። ሰከንድ አሲስት የሚባለው ወይም ለጎሉ ቁልፍ ኳስ አቀብሏል፣ ግብ አስቆጥሯል በኤቨርተን ጨዋታ ላይና በአርሰናል በኩል በሊጉ ላይ በብዙ መለኪያዎች በብዙ ሜትሪክሶች ሊጉን ይመራል። አንደኛው ሊጉን ከሚመራባቸው መለኪያዎች መካከል
የዚህ በተቀያሪ ተጫዋቾች በኩል ያሉ የግብ ተሳትፎዎች ናቸው። በአርሰናል በኩል በፕሪሚየር ሊግ ብቻ በሌሎች ውድድሮች አይደለም። ለምሳሌ በቻምፒየንስ ሊግ ላይ እነ ትሮሳርድ፣ ጋብሪኤል ማርቲኔሊ ተቀይረው ገብተው ያስቆጠሯቸው ግቦች፣ አሲስት ያደረጓቸው ኳሶች በደንብ መጠቀስ የሚችሉ ናቸው። በዚህ በካይ ሃቨርትዝ ለምሳሌ በሌቨርኩሰን ጨዋታ ላይም ተቀይሮ ገብተው ግብ አስቆጥሯል። የቻምፒየንስ ሊግ የሌሎች ውድድሮችን ሳንደምር በፕሪሚየር ሊግ ላይ ብቻ የተቀየሩ የአርሰናል ተጫዋቾች 11 ግቦችን አስቆጥሯል። የማክስ ዳውማንን አንድ ግብ ስንጨምር ማለት ነው። አሲስቶችን ስንመለከት አሲስት 10 ለግብ የሆኑ ኳሶችን በአጠቃላይ አንድ የግብ ተሳትፎ በሊጉ ላይ መሪ ከሚባሉ ቡድኖች መካከል አርሰናል የሚጠቀስ ነው። ሌላ ከአርሰናል ቀጣይ ያለው ቡድን ተቀይሮ የገቡ ተጫዋቾች ስኬታማ የግብ ተሳትፎ ያላቸው ብራይተን ነው 14 ከአርሰናል በ7 ያንሳል 9 ግቦች 5 አሲስቶች ማለት ነው። በማንቸስተር ሲቲ በኩል የግርጌው የደረጃ ሰንጠረዥ ግርጌ ላይ የሚቀመጥ ነው። ማንቸስተር ሲቲ 1 ግብ 1 አሲስት ነው ያሉት በተቀያሪ ተጫዋቾች። እንግዲህ የማንቸስተር ሲቲ ጀማሪ ተጫዋቾች ግብ ካላስቆጠሩ በእርግጥ የማንቸስተር ሲቲ የያዝነው የውድድር ዓመት ትልቁ ችግር ተብሎ ሊቀመጥ የሚችለው የመጀመሪያው 45 ላይ ጥሩ ነው። ሰከንድ አፍ ላይ በጣም የሚቸገር ቡድን ነው። ከማንቸስተር ሲቲ ጋር በተያያዘ አንድ ግብ የተቆጠረው በተቀያሪ ተጫዋች 3-0 ከመራ በኋላ 4-0 የሚሆን በሊጉ ግርጌ ላይ ካለው ከወልቭስ ጋር በነበረው ጨዋታ ላይ 4-0 ሲጠናቀቅ ሪያን ሸርኪ ተቀይሮ ገብቶ ያስቆጥራት ያቺ ግብ የምትጠቀስ ናት። ከዛ ውጭ ግን ያሉ በርቀት የሚቀመጡ ጉዳዮች ናቸው። አርሰናልን በተመለከተ እነዚህን ጉዳዮች ካነሳን ስለ ዴክላን ራይስ፣ ስለ ዳቪድ ራያ አንዳንድ ነጥቦችን እናንሳ። አስቀድሜ ዳቪድ ራያን ላንሳ። ዳቪድ ራያን በተመለከተ የፕሪሚየር ሊጉ የአመቱ ምርጥ ተጫዋቾች መካከል እዛ ፍሬም ውስጥ መግባት አለበት፣ በዛ ደረጃ ሊታይ ይገባል የሚሉ አስተያየቶችን እየተመለከተን እንገኛለን። ከነዚህ አስተያየቶች መካከል አንደኛው ቲየሪ ዳንኤል ኦንሪ ራሱ የቡድኑ አጋር ዴክላን ራይስ እንዲሁም ደግሞ ጄሚ ካራገር ያነሳሉ። ጄሚ ካራገር ካነሱ ሀሳብ ላንሳ። በአርሰናል በኩል ዋንጫ ይበላል ብለን ፕሪሚየር ሊጉን እንገምታለን፣ እናስባለን። ያ የሚሆን ከሆነ አርሰናል ዋንጫውን የሚበላ ከሆነ ፕሪሚየር ሊጉን ሰፊ ድል አለው። ዋንጫውን የሚበላ ከሆነ ግን ዋነኛው ትልቁ ምክንያቶች መካከል አንደኛው ዳቪድ ራያ ነው ብሎ ያስቀምጣል። ስለዚህ ሲዝን ብቻ አይደለም፣ ስለ ባለፈው አመትም ከዛ በፊትም ስለነበረው አመት ስናነሳ ዳቪድ ራያ በዛ ደረጃ በዛ ፍሬም ውስጥ መቀመጥ ያለበት ነው። በተለይ አሮን ራምስዴልን ቀይሮ ወደ አርሰናል የመጀመሪያ ቁጥር 1 ግብ ጠባቂነት ቦታ ላይ ከመጣ በኋላ ዳቪድ ራያ የተለየ አይነት ግብ ጠባቂ ሆኖ እየተመለከት ነው እንገኛለን በሚል አድናቆቱን ይገልጽለታል። ቲየሪ ሄንሪ ደግሞ የግብ ጠባቂ ከተመለከታችሁት የአመቱ ምርጥ ተጫዋች ኮንቴንሽን ወይም ደግሞ ግምት ውስጥ መግባት አለበት። ከአመቱ ምርጥ ተጫዋቾች መካከል አንዱ የሲዝኑ ምርጥ ተጫዋቾች መካከል በአርሰናል በኤቭሪ ሲንግል ሚኒት ሲንግል ታይም ላይ ይዟቸው የወጣባቸው ጨዋታዎች በደንብ የሚያበረከታቸው ነገሮች የሚያስመሰግኑት አይነት እንደሆነ ተመልክተናል። ባለፈው ለምሳሌ ሌቨርኩሰኖች ወደ ጨዋታ ሊመለሱበት የሚችለው እድልን ሲያመክን ተመልክተነዋል። በየጨዋታው ላይ 2-3 ሴቮችን ያደርጋል። በግብ ጠባቂ ሊግ ዋንጫ ማሸነፍ በጣም ከባድ ነው፣ ወይም ጨዋታዎችን ማሸነፍ ዋንጫ ማምጣት ከባድ ሊመስል ይችላል ይላል ቲየሪ ሄንሪ። ነገር ግን ግብ ጠባቂው ምንድን ያደረገው ቡድኑን ጨዋታ ውስጥ ማቆየት፣ ቡድኑ እንዳይሸነፍ ማድረግ ይችላል። ጨዋታ ማሸነፍ ባይችልም እንዳይሸነፍ ማድረግ ይችላል። ምክንያቱም ግብ ጠባቂ ሄዶ ግብ አያስቆጥርም። ግብ የሚያስቆጥሩት ሌሎች ተጫዋቾች ናቸው። እሱ ግን ግቡን እየጠበቀ ግብ እንዳይቆጠርበት ማድረግ ቡድኑ እንዲያሸነፍ ማስቻል ነውና እሱ ደግሞ ያንን በየጨዋታው አርሰናል እንዳይሸነፍ በማድረግ በየጨዋታው 2-3 አጋጣሚ ላይ ያደርጓልና የአመቱ ምርጥ ተጫዋቾች መካከል ሊቀመጥ የሚገባው ነው ይላል። ዴክላን ራይስ ደግሞ ብዙዎች ከሚመለከቱት እይታ አንጻር ለምሳሌ እንደ አውትሳይደር ከውጭ ሆነው የሚመለከቱት ሀሳቦችን የሚሰጡት በየዕለቱ ግን ልምምድ ሲሰራ የሚመለከተው ዴክላን ራይስ ሌላ አይነት ሀሳብ ያነሳል። በእያንዳንዱ ነገር ክሬዲት ይገባዋል፣ ዋጋ ይገባዋል ላደረጋቸው ነገሮች። ሰዎች እንግዲህ መተው ሁል ጊዜ የአርሰናልን ልምድ ቢመለከቱ እመኛለሁ ይላል። ምክንያቱም እንዴት ልምምድ እንደሚሰራ እንዴት እንደሚጫወት ቢያዩ ለሱ ያላቸውን እይታ በደንብ ይቀይራሉ። ምን ያክል ጠንክሮ እንደሚሰራ በልምምድ ላይ የሚያደርጋቸው የግብ ጠባቂዎች ልምምድ ወድቆ መነሳት በደንብ ልፋት የሚጠይቅ ላቡን ጠብ አድርጎ የሚሰራው ናቸውና ዴክላን ራይስም ያንን የሚያነሳው የሚሰራበት ደረጃ የሚሰራበት ሌቭል በዛው በአርሰናል ቤት በጣም የሚያስገርም ነው። ለዛ ነው ምርጥ ተብሎ በየጨዋታው ላይ ምርጥነቱን የሚያሳየን። እሱ ያ ብቻ አይደለም፣ ልምድ ላይ ብቻ አይደለም፣ በሜዳ ላይ እኛን ይመራናል።
በዛ ኮንፊደንስ እንድንጫወት እሱ ከኋላው ነው በደንብ ቡድኑን የሚመራበት መንገድ እኛ በደንብ እንድናበብ የሚያሳይ ነው የሚል አስተያየቱን ከሜትሮ ጋር በነበረው ቃለ መጠይቅ ያነሳልና እነዚህ ሶስቱም ዴክላን ራይስም ቲየሪ ኦንሪንም ጄሚ ካራገርም የሰጧቸው አስተያየቶች በደንብ ስለ ዳቪድ ራያ የውድድር ዘመን በደንብ ሊገልጹ የሚችሉ ናቸው። ስለ ካራባኦ ካፕ ስለ ዳቪድ ራያ ብዙ ነገሮችን አነሳን። ዘንድሮ አርሰናል በፕሪሚየር ሊግ በተለያዩ ውድድሮች ላይ በቻምፒየንስ ሊግም 24 የኤምሬትስ ጨዋታዎችን አድርጓል። አንድ በማንቸስተር ዩናይትድ ከተሸነፈበት ጨዋታ ውጪ 20 ጨዋታዎችን አሸንፏል። 3 ያቻ ውጤት በፕሪሚየር ሊግ ላይ ሰፊ ግምት ቢሰጠው አንደኛው ምክንያት በኤምሬትስ ስቴዲየም ያደረጋቸው ጉዞዎችን በተመለከተ ነው። አንድ ጨዋታ ብቻ ነው 3 ያቻ ውጤት፣ አንድ ጨዋታ የተሸነፈበት 20 ጨዋታዎችን አሸንፏል። አሁንም ቀሪ ብዙ ጨዋታዎችን በኤምሬትስ ያከናውናል። የቻምፒየንስ ሊግ የስፖርቲንግ ሊዝበን የመልስ ጨዋታንም ጨምሮ በስፖርቲንግ ሊዝበን በኩል በቻምፒየንስ ሊግ ሰፊ ድል እንዳለው ይነሳል። ካራባኦ ካፕን በተመለከተ ነገ ዝርዝር ጉዳዮችን በስፋት እናነሳለን በዚሁ በኢትዮ አርሰናል ቻናል ላይ። ከስፖርቲንግ ሊዝበን ጋር በተያያዘ ግን በቻምፒየንስ ሊግ ላይ የሚያደርገው ጨዋታ ላይ አፕሪል 7 ላይ የመጀመሪያው ጨዋታ ይደረጋል። በዚህ ጨዋታ ዙሪያ የስፖርቲንግ ሊዝበኑ አምበል ሞርተን ሂልመንን በተመለከተ እየተነሱ ያሉ ጉዳዮች አሉ። ሞርተን ሂልመን የአርሰናል ደጋፊ ነው። የመጀመሪያው ጨዋታ አርሰናል በዚህ በስፖርቲንግ ሊዝበን ሜዳ በሚያከናውነው የመጀመሪያ ጨዋታ ላይ የተጫዋች አይኖርም። ተጫዋቹ ከዚህ በፊት ስለ አርሰናል የሰጠው አስተያየት ነበረ። ትከሻው ላይ የአርሰናል አርማ አለ። የአርሰናል የልብ ደጋፊ ነው። እሱ ሁልጊዜ እኔ አርሰናልን ስደግፍ ነው ያደግኩት። ቲየሪ ኦንሪ ፓትሪክ ቪዬራን ሲያደንቅ እንዳደገ ይናገራል። ለምሳሌ እግር ኳስን መመልከት ስጀምር አርሰናል ያ ቡድን ላይ ፓትሪክ ቪዬራ አምበል የነበረበት አማካኝ ስፍራ ላይ የሚጫወትበትና በጣም ለእኔ ትልቅ ኢንስፓይሬሽን የሆነኝ ይላል። እሱም ሂልመንም በዛው ሞርተን ሂልመን በዛ ቦታ ላይ በአማካኝ ስፍራ ላይ የሚጫወት ተጫዋች ነው እና ማንቸስተር ዩናይትድ በቅርብ ጊዜያት ላይ ሲፈልጉት የነበረ ትልቅ ተጫዋች ነው። በአባቴ የአርሰናል ደጋፊ ነው። አርሰናልን ሲደግፍ የኖረ ነው። እኔም አርሰናልን ጨዋታዎች ስመለከት ስደግፍ የኖርኩት ነው። ለዛ ነው የአርሰናል አርማ በትከሻ ላይ ያለው በሚል ያነሳል። የተጫዋች እንግዲህ የስፖርቲንግ ሊዝበን የልብ ምት የሚባለው ሞርተን ሂልመን በጨዋታው ላይ አርሰናል ከስፖርቲንግ ሊዝበን በሚያደርጉ ጨዋታ ላይ በጉዳት ምክንያት ሳይሆን በቅጣት ምክንያት 5 ቢጫ ካርዶችን በመመልከት ከዚህ ጨዋታ ውጪ መሆኑን ተመልክተናል። ሁሉም ሌሎች ዝውውር ጉዳዮችን ደግሞ ላንሳላቸው። መጨረሻ የምናነሳቸው ጉዳዮች መካከል ዝውውር ጉዳዮች እናነሳለን። ነገ ስለ ሴት ፒስ ጉዳዮች ከኤሊ ዎከር እንዲሁም ደግሞ ሰርጂዮ ኩናጉዌሮ የነሷቸውን ጉዳዮች ነገ በሚኖረን ቆይታ ላይ መለስበታለሁ። ነገር ግን የዝውውር ጉዳዮች ጊዜያችንን እንዳይወስዱ በዝርዝር እያነሳን እንቆይ። ከአርሰናል ጋር በተያዘ እየፈለጋቸው ካሉ ተጫዋቾች መካከል አንደኛው ሞሐመድ ኮኔ ይባላል። አይቮሪ ኮስታዊ ተጫዋች ነው። በጣም ሲሪየስ ፍላጎት አለው አርሰናል የሚሉ ዘገባዎች አሉ። በፓልሜራስ ይገኛል። አፍሪካዊ ነው፣ ኮት ዲቫራዊ ነው። ነገር ግን ወደ ፓልሜራስ ሄዶ በዛ በፓልሜራስ በጣም እንደ ትልቅ ቶፕ አፍሪካዊ ታለንት የሚታይ ነውና በጣም እድገቱን ለማሳለጥ በብራዚል በጣም የተሳካ እድገትን እያሳየ ይገኛልና ብዙ ክለቦች ይፈልጉታል። አርሰናልም የዚህን ተጫዋች ፍላጎት ማሳየቱ በጣም ገና ታዳጊ ነው። 2023 ላይ ጀምሮ አርሰናል ስካውቶቹን ልኮ እየተከታተለው ይገኛልና ምናልባት ይህንን ዝውውር ማጠናቀቅ የሚችል ከሆነ የሚጠበቅ ጥሩ ታለንት ጥሩ አፍሪካዊ ተጫዋች እንዳገኘ መመስከር ይቻላል የሚሉ ሀሳቦችን ሲሰነዘሩ ተመልክተናል። ሌላኛው ጉዳይ የፒየሮ ኤስፔሴቶ ጉዳይ ነው። የሱ ተጫዋችን በተመለከተ ወኪሉ ማሪዮ የተባለ ወኪል አለውና አርሰናል ፍላጎት አለው፣ የኛ ቅድ ግን ክሊርና ኦቪየስ ነው ይላል። ግልጽና ግልጽ እቅድ ነው ያለን። እሱ በኢንተር ደስተኛ ነው። ለሚቀጥሉት ዓመታት በኢንተር ሚላን መቆየትና የሚቀጥሉትን 10 ዓመት በላይ በኢንተር ሚላን እንዲቆይ ይፈልጋል ብሏል። በአርሰናል ፍላጎት ላይ እንግዲህ ነገሮችን ቀዝቀዝ ለዘብ ያደረገበት ሀሳብን እንደሰጠ ተመልክተናል። ከዛ ውጪ ግን ያሉ ጉዳዮች አሉ። ከዚህ ጋር በተያያዘ የሚነሱ ዝርዝር ጉዳዮች መካከል በተከላካይ ስፍራ ላይ አርሰናል የኢንትራክት ፍራንክፉርቱን ተከላካይ ንማዲ ኮሊንስን ይፈልጋል ተብሏል። ስፖርት ቢልድ ይዞት በወጣው ዘገባ የቢልድ እንግዲህ ጋዜጣ 23ኛው ፔጅ ላይ ታገኙታላችሁ። በዚህ ጋዜጣ ላይ በስፖርት ቢልድ ላይ እንደተመለከት ነው በጣም በሚያስገርም ሁኔታ አርሰናል የ22 ዓመቱን ተከላካይ በተለይ በአልባ
በርሬራ ስር የሚገርም ጊዜን እያሳለፈ ይገኛል። ባለፉት ወራት በጣም ብዙ ስፖትላይቶች ትኩረቶች በሙሉ እሱ ላይ ሆነው ተመልክተናልና የተጫዋች በደንብ ፍላጎቶች እየታዩበት ይገኛሉ። በኢንትራክት ፍራንክፈርት ጥሩ ጊዜን እያሳለፈ ይገኛል። 2026/27 ላይ ክለቦች ሊያስፈርሟቸው ከሚፈልጉ ዝውውሮች መካከል አንዱ ነውና የተጫዋች ኮሊንስ በአርሰናል በኒውካስል ዩናይትድ በደንብ ይፈልጋል። ሌላኛው ከሱ ጋር ናትናኤል ብራውንም በብዙ ክለቦች ለጀርመን ብሔራዊ ቡድን የተጠራ ተጫዋች ነው። እሱም ፍላጎት አለ። የ22 ዓመቱ የኮሊንስ ዝውውር ግን ከ6 እስከ 35 ሚሊዮን ፓውንድ አካባቢ ሊያስወጣ የሚችል ተጫዋች ነው። በተለይ ቤን ዋይት በኤቨርተን በጣም በጥብቅ እየተፈለገ ይገኛል። ባለፉት ቅርብ ቀናት ላይ ኤቨርተን በደንብ አጠናክሮ ቀጥሎ በተለይ የ8 ዓመቱ እንግሊዛዊ ተጫዋች 411 የእንግሊዝ ፕሪሚየር ሊግ ደቂቃዎችን ያሳለፈው ባለፈው የሌቨርኩሰን ጨዋታ ላይ ጁሪን ቲምበር መጎዳቱን ተከትሎ በሜዳ ላይ ተመልክተናልና የቤን ዋይት ጉዳይ ከአርሰናል ጋር የሚለያይ ከሆነ በእንደዚህ አይነት ተጫዋቾች ሊተካ ይችላል የሚሉ ዘገባዎችን እየተመለከትን እንገኛለን። ኮሊንስ ግን ብዙ ክለቦች ፍላጎት የላቸውም። በተለይ ከኒውካስል ዩናይትድ ውጪ የተመለከትኩት ክለብ የለም በፍላጎት ደረጃና 88% የፓስ አኩሬሲ ያለው በጣም በኳስ ክህሎቱ በታክሎች ለምሳሌ የጨዋታው ፐር ጌም 2.2 ታክሎችን የሚወርድ 2.4 ክሊራንሶችን የሚያስመዘግብ ሁሉ ነገር የተሳካለት አይነት የሚባል ነውና በጣም ከረንትሊ በብዙ ክለቦች የሚፈለግ ነው። ሌላኛው በአርሰናል በኩል በአታኪንግ ሚድፊልደር ቦታ ላይ በጣም ትልቅ ፍላጎት ያለው የፖርቶው ተጫዋች ነው። ሮድሪጎ ሞራ ይባላል። በጣም ትልቅ ፍላጎት አለ። የፖርቹጋላዊ ተጫዋች በፖርቹጋል ሊግ ላይ በጣም ጥሩ ክህሎቱን እያሳየ ግብ በማስቆጠር ለግብ የሆኑ ኳሶችን በመቀበል እስከ 70-80 ሚሊዮን ዩሮ የሚገመት የሪሊዝ ክሎዝ የውል ማፍረሻ አለውና በዚህ ደረጃ ላይ በፖርቹጋል ፕሪሚየር ሊጋ ላይ ይህንን ያክል ይጠራበት እንጂ አርሰናል ከ50 ሚሊዮን ዩሮ በላይ ለተጫዋቹ የመክፈል ፍላጎት የለውም የሚሉ ዘገባዎችን ተመልክተናል። እነዚህ ተጫዋቾች በጣም ታዳጊዎች ናቸው። ነገር ግን በደንብ ልምድ ያላቸው ተጫዋቾችን ጨምሮ አርሰናል በብዙ መንገድ ሌሎች ተጫዋቾችን ይዞ ይመጣል። ነገ ዴክላን ራይስን በተመለከተ እንዲሁም ደግሞ የአርሰናል የቆሙ ኳሶችን በተመለከተ የሰጧቸው አስተያየቶችን ስለ እነ ካይሊ ዎከር ሌሎችም ሰርጂዮ ኩናጌሮ ያነሷቸው ጉዳዮችን በተመለከተ አዳዲስ ጉዳዮችን ይዤ እመለሳለሁ። አብራችሁን ስለነበራችሁ ጊዜያችሁን ስለሰጣችሁን ከልብ እናመሰግናለን። ክቡራትና ክቡራን በአዳዲስ ጉዳዮች እንመለሳለን። መልእክቶቻችሁን ጻፉልን። የካራባኦ ካፕ ፍጻሜ ግምቶቻችሁን ደግሞ እንጠብቃለን። ሀሳብ አስተያየቶቻችሁን ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ሀሳብ አስተያየቶቻችሁን ጻፉልን። የዛሬን እዚህ ላይ አጠናቀቀን። ነገ በኢትዮ አርሰናል ቻናል ላይ አዳዲስ ያልተሰሙ አርሰናልን የተመለከቱ ጉዳዮችን ብቻ ይዘን የምንመለስ ነው የሚሆነው። ለዛሬ እዚህ ላይ አጠናቀቀን። ጤና ይስጥልን።